ሰላም ጤና ይስጥልኝ ውድ የቡና ሚዲያ ቤተሰቦች፣ አማኑኤል ኃይለ ነኝ። ዛሬ እንግዲህ ቡና ሚዲያና ኮሙኒኬሽን እንደተለመደው ትኩስና ወቅታዊ መረጃዎችን የዓለም አቀፍ ሀገር አቀፍና እንዲሁም ሁሉም ቦታ ያሉ ትክክለኛ መረጃዎችን በማድረስ ነው የምንታወቀው። ምንጊዜም ትክክለኛነት የሚዲያችን ራዕይ ነው ማለት ነው። ዛሬ እንግዲህ የምንገኘው በጉጉት የሚጠበቀው የቦክስ ውድድር ነው። ይሄ ቦክስ ውድድር እንግዲህ በጆን እና በንቃቴ ህሊና መካከል ከፍተኛ ፋይት ነው የሚደረገው ማለት ነው። ይሄንን ፋይት በተመለከተ ከመነሻ ጀምሮ ቡና ሚዲያና ኮሙኒኬሽን ከ9 ሰዓት ጀምሮ አጫጭር መልእክቶችን እያስተላለፈ ነው የሚገኘው። እንግዲህ ወጣቱ የአዲስ አበባ ወጣት እንዲሁም ከደቡብ ምዕራብ ኢትዮጵያ የመጡ የንቃቴ ህሊና ደጋፊዎች ከቦንጋ ማለት ነው በንቃት እየተከታተሉ ነው። እንዴት ነው ብሎ ከጅማም ተደውሏል። ከደቡብ ምዕራብ ኢትዮጵያ ከክልል የስራ ኃላፊዎች ደውሎልኛል። እጅግ አመሰግናለሁ። እንዲሁም ደግሞ ከቦንጋ ከሚዛን ተፈሪ ከሚዛን ከተማ እንዲሁም ደግሞ ከዳውሮ ከኮንታ ሌላው ደግሞ ከማሻ እና ከምዕራብ ኦሞም ጭምር ተደውሏል ማለት ነው። እንዲሁም ከጅማ በርካታ ስልክ ለቡና ሚዲያና ኮሙኒኬሽን መረጃዎች እየደረሱ ነው። እጅግ በጣም እናመሰግናለን ብለዋል። ነገር ግን ቡና ሚዲያና ኮሙኒኬሽን በማህበራዊ ዲጂታል ሚዲያ ፈጣን የሆነ መረጃ ያደርሳል። እርግጠኛ ነኝ ቅድሚያ እናደርሳለን። ማን ያሸንፋል? ግምታችሁን እያስቀመጣችሁ ቆዩ። አሁን ምንድነው ያለው ድባቡ ለሚለው ነገር ቡና ሚዲያና ኮሙኒኬሽን የተከታተለ ነው። የሁለቱንም ደጋፊዎች የአዲስ አበባ ከተማ አስተዳደር ፖሊስ በንቃት በክብር እየተቀበለ እየፈተሸ ወደ አዳራሹ በማስገባት ላይ ነው የሚገኘው ማለት ነው። ይህንን በተመለከተ እንግዲህ ጸጥታው አስተማማኝ እንዲሆን የከተማ አስተዳደሩ በትኩረት እየሰራ ነው የሚገኘውና ወጣቱም በጥሩ ስነ ምግባር እየገቡ ናቸው። ቡና ሚዲያና ኮሙኒኬሽን ሁለቱንም ማነጋገር ችሎ ነበረ። የአዲስ አበባውንም ከክልል የመጡትን ማነጋገር ነበር። ይህ ስፖርት ለኢትዮጵያ አዲስ ነው፣ በጣም ግን ደስ የሚል ነውና የስፖርታዊ ጨዋነት ግን ከሁለቱም ደጋፊዎች እንደሚጠበቅ ተገልጿል ማለት ነው። ስለዚህ ወጣቱ እንደምናገረው ከሆነ በጨዋነት መደገፍ ይሄ ለስፖርቱ እንጂ ጥል እንዳልሆነ ፋይት እንዳልሆነና ስፖርቱ ደግሞ በጣም የሚፈለግና በዓለም አቀፍ ደረጃ ያለ ኢትዮጵያ ላይ ደግሞ እንደ አዲስ ያለ ከመሆኑ ጋር ተያይዞ በጥሩ ዲሲፕሊን ይሄንን መደገፍ እንደሚገባ ወጣቶች መልእክት ያስተላለፉበት ሁኔታን ማየት ይቻላል ማለት ነው። በሚዲያ ዝግጁነትን በተመለከተ እንግዲህ የትኛ ሚዲያ ላይ ነው ላይቭ የሚተላለፈው ብለው በርካታ የቡና ሚዲያ ቤተሰቦች ደውላችሁ ነበረ። እንግዲህ የምተላለፈው እንግዲህ ባለኝ መረጃ አባይ ቲቪ ነው ተብሏል። ስለዚህ አባይ ቲቪም ጋዜጠኞች እዚህ ግቢ አሉ። ምናልባት ሲጀመር በላይቭ ሊቀርብ ይችላል የሚል ግምት አለ። ስለዚህ የተለያዩ መገናኛ ብዙሃን ናቸው ያሉት። ስለዚህ ሲደርስ ምናልባት ይሄንን ቡና ሚዲያና ኮሙኒኬሽን ቤተኛ እንደሆነ ፈጥኖ በፌስቡክ ድረገጹና በዩቲዩብ ቻናል ላይ የሚለቅ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። ስለዚህ ቲክታከሮች አሉ፣ ዩቲዩበሮች፣ የማህበራዊ ሚዲያ አንቂዎች እዚህ ተገኝተዋል ማለት ነው። ቡና ሚዲያና ኮሙኒኬሽን ይሄን በሚታዩበት ጊዜ የአዲስ አበባ ከተማ አስተዳደር የስፖርት ዘርፍ ኃላፊዎችም እዚህ ተገኝተዋል። የቦክሱ ዘርፍ የሁለቱም ደጋፊዎች ማለት ነው። አዲስ አበባ ነዋሪ ወጣቱን አንዱ ቅድም እንደገለጽልኝ ከሆነ እኔ የንቃቴ ህሊና ደጋፊ ነኝ አለ። ምንድነው ብዬ ጠይቄ ነበር። ምንድነው ያለው? ከዛ ከቦንጋ ተነስቶ አዲስ አበባ መጥቶ የሚያሳየው ወኔ የሚያሳየው ብቃት ስነ ልቦናዊ ዝግጅቱ በጣም ደስ ይለኛልና የእሱ እንዲያሸንፍ ጥረት ደጋፊነቴን ገልጻለሁ አለ። እንዲሁም ደግሞ ከክፍለ ሀገርም የመጡት ሁለቱንም ነው በቃ በጣም ደስ የሚሉን፣ ሁለቱም ለስፖርቱ ዘርፍ እንቁ ናቸው የሚል ነገር አቅርቧል። ለጆንም ደጋፊዎች በርካቶች አሉ፣ ለንቃቴ ህሊናም አሉ። ሁለቱም የኢትዮጵያ ሀብቶች ናቸው ማለት ነው። ስለዚህ ሁለቱንም በክብር የስፖርት እንዲጠናቀቅ ቡና ሚዲያና ኮሙኒኬሽን የራሱ ምኞት ይገልጻል። እንዲሁም ደግሞ ጸጥታ ዘርፉንም የአዲስ አበባ ከተማ አስተዳደሩ እናመሰግናለን። ወጣቱ ደግሞ ስፖርታዊ ጨዋነትን እስካሁን ባለው ሁኔታ በጥንቃቄ እየገባ እየተሰለፈ በጥንቃቄ በትክክል ደግፈን መውጣት አለብን የሚል የራሳቸውን ሀሳብ ሲገልጹ ነበር አይቻለሁ ማለት ነው። ስለዚህ እነዚህ ሁለቱ የኢትዮጵያ እንቁዎች ናቸው። እንግዲህ መድረክ ላይ ፊልሚያ ላይ ማሸነፍም መሸነፍም አለ። ስለዚህ ሁለቱም አሸናፊዎች ናቸው ለኔ። ምክንያቱም ሁለቱም ሀገርን ይወክላሉ፣ ሀገርን ያስተዋውቃሉ። አሁን ለምሳሌ ንቃቴ ህሊናን በተመለከተ ከቦንጋ ከደቡብ ምዕራብ ኢትዮጵያ መጥተው ኢንፍራስትራክቸር ከገጠር አካባቢ ነው የተወለደው። የገጠር ልጆች እንደሚችሉ ማሳያ የሆነበትን ነገር ስናይ ፖዚቲቭሊ በጣም ደስ የሚል ነው። ይቻላል መንፈስ ያነገበ ነውና ስለዚህ እሱ ውስጥ ያለ ስነ ልቦና ጥንካሬ የጆንም ውስጥ ያለ ጥንካሬ
ስለዚህ ምንድነው ሐሳብ ስንጠቀም ቃላት ስንጠቀም በራሱ ሁለቱ የኢትዮጵያ ሀብቶች መሆናቸውን መግለጽ አለብን። መደገፍ እንደተጠበቀ ሆኖ ሁለቱ ራሱ ስፖርታዊ ጨዋነትን አንግበው እንዲሰሩ ሁለቱም ለወደፊት ለሀገር ክብር ሀገርን የሚወክሉ ናቸውና በጣም ጥሩ ጊዜ ይኖረናል። ቡና ሚዲያና ኮሙኒኬሽን ማን ነው አሸናፊ የሚለውን ያሸነፈውን ኢሚዲየትሊ በሰከንድ ውስጥ መረጃ የሚያደርስ ይሆናል። አማኑኤል ኃይሌ ከናንተ ጋር ነኝ። ቡና ሚዲያና ኮሙኒኬሽንን ፎሎው፣ ሼር፣ ኮፒ ሊንክ አድርጉ። ፌስቡክ ገጽ አለን። ዩቲዩብ ቻናላችን ደግሞ 4000 ሰዓት መድረስ አለብን። አሁን 3400 አካባቢ ላይ እንገኛለን። የኛን ሚዲያ እንግዲህ በልዩነት ሼር፣ ኮፒ ሊንክ አድርጉ። ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቡና ሚዲያን ይወዳጁ። አማኑኤል ኃይሌ ነኝ። ትኩስ የሆነ ፈጣን የሆነ መረጃ ዓለም አቀፍና ሀገር አቀፍ እናደርሳለን። እጅግ በጣም ወዳችኋለሁ።